የግንቦት ገድለ አርሴማ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም የቅድስት አርሴማን የገድል ዜና እንጀምራለን። የቅድስት አርሴማ አማላጅነት ከሁላችን ሕዝበ ክርስቲያን ጋር ለዘላለሙ ይኑር አሜን። ከዚህ በኋላ ቅድስት አርሴማ እርሱን ለሚያምኑት ሁሉ ሕይወትን በሚሰጥ በጌታችን በኢየሱስ ክርስቶስ ትምህርተ መስቀል ፊቷን ደረቷንና አካላቷን ሁሉ አማተበች። ወደ ኋላዋ ተመልሳም ብርሃንን ለብሰው መብረቅን ተጎናጽፈው በቀኟና በግራዋ የቆሙትን ቅዱሳን ሰማዕታትን ሁሉ አየቻቸው። ብጽዕት ቅድስት አርሴማም ብሩህ በሆነ ገጽ ፈገግ አለች። እጇን ዘርግታ ወደ እሳቱ ምድጃ ሮጠች። የገፋት ማንም ሳይኖር ራሷን ወረወረች። በልቧ ውስጥ መፍራትና እንቅጥቅጥ የለምና በፈጣሪዋ ኃይል ታመነች እንጂ ይኸውም በእውነት ያለ አምላክ ነውና። ያስገደዳት እንደሌለ ፈጽማ ተናገረች። በፈቃዷ ተወረወረች እንጂ እሳቱም እንደ ውሃና እንደ ውርጭ ቀዝቃዛ ሆነ። ከዚህ በኋላም ጨካኝና ልበኛ የሆነ ዲያቆን ጤሜሊዮስ ተወረወረ። ዳግመኛም በቅዱሳን ሰማዕታት ሁሉ ላይ አስተማሪና ትልቅ የሆነ ጌርሎስ ተወረወረ። ከዚህ በኋላም የሚያስገድዳቸው ከሰዎች ሳይኖር በእጃቸው መጽሐፍ ሳለ ሁሉም በየማይረጋቸውና በየወገናቸው ተወረወሩ። ያዩአቸውም ወታደሮች እንባቸውን አፈሰሱ፣ ፊታቸውንም ነጩ። እነርሱም በማየታቸው ሕሊናቸው ታወከ። በከተማቸውም ውስጥ ፍርሃትና እንቅጥቅጥ ሆነ። እያንዳንዱ ሲወረወር እነርሱን በማየታቸው የአርማንያ ሰዎች ሁሉ አዘኑ። በወንዝ ውስጥ በጎች እንደሚወረወሩ እንዲሁ ወደ እሳት ተወረወሩ። ፍጥረትን ሁሉ የሚቤዥና የብርሃንን ልጆች የሚያድን ክርስቶስ እረኛቸው የሆነ በእውነት ብሩካን በጎች ናቸው። የብርሃን ልጆች ተብለው ተጠሩ። የተሸለሙ ከዋክብትም በገድልና በክብር ቤተ ክርስቲያንን ይሸልሟታልና። የቃል ኪዳን አስራት የተሰጣቸው በእውነት የተመረጡና ንጹሐን ናቸው። ልቅሶና ሐዘን የለባቸውም። ስለ ጌታችንና መድኃኒታችን ኢየሱስ ክርስቶስ በትዕግስት በእምነት በገድልና በክብር ነፍሳቸውን በፍጹም ጸጥታ የገዙ ናቸው። እሳቱንና መራራውን ቅጣት በተቀበሉት ጊዜ እሳቱን እንደ ቀዝቃዛ ውሃ አደረገላቸው። ኩራተኛ የሆነውን የምድር ንጉሥ እንዳቀለሉት እንዲሁ የመከራውን ቅጣት አቀለለላቸው። እንደ ቀዝቃዛ ነፋስም የእሳቱን ነበልባል አደረገላቸው። ለታመኑበትና ልባቸውን በእርሱ ዘንድ ላጨከኑ እግዚአብሔር በባሮቹ ላይ ድንቅ ነውና። ከዚህ በኋላም በእሳቱ ምድጃ ውስጥ ጸለዩ። ልዩ በሆነ ሰላምታ ተሰጣጡ። ከጠላታቸው ተንኮልና ከዚያ ከሃዲ ንጉሥ መዘባበት ያዳናቸውን ፈጣሪያቸውን አመሰገኑት። እግዚአብሔር በቅዱሳኑ ሁሉ አፍ ተመሰገነ። የአምላካቸውን ስም በሚያመሰግኑና በእርሱ ስም በሚታመኑ በባሮቹ ቃልም የምድጃው ፍላት በቀዘቀዘ ጊዜ የወረወሯቸው ወታደሮች ቅዱሳኑን ድነው አዩአቸው። እነዚያንም ሰዎች እሳቱ እንዳልነካቸው ለንጉሡ ነገሩት። ያያቸውም ዘንድ ሄደ። ከእሳት ምድጃ ወዳዳናቸው ወደ ሰማይ እጃቸውን ዘርግተው ዓይናቸውን አንጋጠው ልባቸውን አንቅተው ሲጸልዩ ቅዱሳን ሰማዕታትን አያቸው። በዚህ ሁሉ የንጉሡ ልብ አልተመለሰም። እነርሱ በምትሃታቸው የዳኑና እንደ ምትሃተኞች መስለውታልና። ለወገኖቹም መከራን እንደዚህ የሚያቃልል ምትሃታቸው ምን ይከፋ! ስለዚህም ስጋቸውን በእሳት ደም ግባታቸውን በአውሬዎች አፍ እንጨርሳለን አላቸው። ከዚህ በኋላም ብጽዕት አርሴማ ቅድስት በዚህ ጎስቋላ ላይ በመንፈስ ቅዱስ ቃል ትናገር ዘንድ ጀመረች። ቅዱሳኑንም በኋለኛው ዘመን ስለምታገኘው መከራ በዚህ ከሃዲ ንጉሥ ላይ የምናገረውን ጌቶቼ ሆይ ስሙኝ አለቻቸው። እኛን በመከራ ስላሰቃየን እግዚአብሔር እርሱን በአጋንንት ኃይል እንደሚያሰቃየው ሰራዊቱንም ሁሉ በእያንዳንዱም ሰው ላይ በየራሱ ይገባሉ። የአጋንንት አለቃ በብዔልዜቡል ያላቸው የሌጊዮን ሰራዊት እነዚህ ናቸው። ይኸውም ሌጊዮን ነው። በንጉሡ ላይም ገብቶ ያስረዋል። እንደ ጅብ ሥጋውን ይበላ ዘንድ ያደርገዋል። ሕዝቦቹንም መልክና አምሳል የሌላቸው አውሬዎች ያደርጋቸዋል። ይህ ንጉሥም እንደ ድብ ይሆናል። ፊቱም እንደ ክፉ አውሬና ምሕረት እንደሌለው በቤት ወይም በመንገድ ያገኘውን ሁሉ ይነክሳል። ጥርሶቹንም ያፋጫል። እንደ ውሃ የሥጋውን ደም ይጠጣል። ብዙ ዘመን እንደዚህ ባለ ሥራ ይኖራል። ከብዙ ዘመን በኋላም እግዚአብሔር በላያቸው ረድኤቱን ይልካል። ሰው ወዳጅ ነውና በኃጢአታቸው ይሞቱ ዘንድ አይተዋቸውም። እግዚአብሔር ከዚህች አርማንያ ሀገር ቸርና ጻድቅ እንደሚገኝ ይሆን ዘንድ ያለውን ከመሆኑ በፊት ሁሉን ያውቃልና። ከእግዚአብሔር ዘንድ በዚህ ሰው ካህን ንጹሕና የተመረጠ እኔ በተወለድኩ በ9 ዓመት በረግረግ ጉድጓድ ውስጥ በጨመሩት ተአምራትን በሚያደርግ ስሙ ጎርጎርዮስ በሚባለው ላይ የምሕረት ጠል ይወርዳል። በኋለኛውም ዘመን ከእንቅልፍ እንደሚነቃ ይነሳል፣ በገመድ ያወጡታል። ሁላቸውም ድህነትንና ምሕረትን በእርሱ እጅ ያገኛሉ። ከአጋንንት ኃይልም ያድናቸዋል፣ በጸሎቱም ይፈውሳቸዋል። በአብ በወልድና በመንፈስ ቅዱስ ስም ያጠምቃቸዋል። የቀናች ሃይማኖትን ያስተምራቸዋል። ቀኖናና ንስሐን ይሰጣቸዋል።
ከእግዚአብሔር ዘንድ የሚገኘውን ተአምርንና ድንቅን በመስራት የመንፈስ ቅዱስን ኃይል ያሳያቸዋል። እግዚአብሔር ንስሐ የሚገቡትን ይወዳልና ከአጋንንት ኃይልም ይፈውሳቸዋል። መልካም የሆነችውን የሁለተኛውን ልደት ጥምቀትን ይሰጣቸዋል። በትምህርተ መስቀል ምሳሌ ከሰማይ የብርሃን አምድ ወደ ዮርዳኖስ ውሃ ይወርዳል። በስሙ ለሚያምኑና ለሚጠመቁ እርሱ መድኃኒታቸው ነውና። ዳግመኛም እስከ መጨረሻ ጊዜያቸው ዘመን ድረስ እስከ ዘላለም በጌታችን በኢየሱስ ክርስቶስ ስም በወላዲተ አምላክ በእመቤታችን ስምና በጻድቃንና በሰማዕታት ስም ሁሉ አብያተ ክርስቲያናት ይሰራላቸዋል። ንጉሡም ብፅዕት ቅድስት አርሴማን የማይጠቅም የመዘንጋት ነገርና ብላሽን ሁሉ ስትናገሪ ሰማሁሽ፣ ታገስኩሽ። አሁን ግን ለጣዖቶቼ ስገጂ፣ በፊቴም መስዋዕትን ሰዊ፣ ወይም በኋላዬ የሚነግስ ዘርን እንድንተካ ሚስት ሁኚ። በዙፋኔ ይቀመጣል፣ አንቺም በመንግስቴ አዳራሽ ውስጥ ትደሰቻለሽ፣ ከኔ ጋርም ትነግሻለሽ። እስከ ዘላለም ድረስ በደስታ ትኖሪያለሽ። ከኔ በኋላ የሚቀመጥ ከኔ ዘርን ብታገኚ እኔም በኋላ ትነግሽ ዘንድ አደርግሻለሁ አላት። ቅድስት አርሴማም መለሰችለት፣ የልብህን ዓይን ሰይጣን ያሳወረ፣ አፍና ልብ ሲኖርህ ደንቆሮና ዲዳ ያደረገ፣ ዓይን ሳለህ የፈጠረህን የማታይ፣ ልብ ሳለህ ልብ እንደሌላቸው እንስሳ ሆንክ፣ ተመሰልካቸውም። ዳግመኛም እንስሳት በእጅህ ይታረዳሉ፣ እነርሱ የገዛቸውን ያውቃሉና ይመግባቸዋልም። አንተ ግን ነፍስህና ሥጋህን ፈጥሮ የሠራህን አላወቅኸውም። እርሱ ይገድላል፣ ያድናል፣ ያበለጽጋል፣ ያደኸያል፣ ያጎሳቁላል፣ ያከብራል፣ ያስራል፣ ይፈታል፣ ይሾማል፣ ይሽራል፣ ይፈጥራል፣ ይገድላል፣ ያድናል፣ ያጠፋል። አንተ ግን በእጁ የፈጠረህን አምላክህን ተውኸው። የብልሃተኛ እጅ ሥራ የሆነውን ባዕድ አምላክ አመለክ። የተፈጠሩትን ድንጋይና እንጨትን አመን። ዓለምን ሁሉ የያዘ ፈጣሪ በሚመረምር ጊዜ ወዮልህ፣ ወዮታ ይገባሃል። ንጉሡም ለብፅዕት ቅድስት አርሴማ መለሰላት፣ ሞትስ ላንቺና ከአንቺ ጋር ላሉት ነው። ለእኛስ ኃያላን የሆኑ አማልክቶቻችን እያሉ እስከ ዘላለም ድረስ ሞት የለብንም። ከእኛም በኋላ እነርሱ የሰለጠኑ ናቸው፣ ከእውቀታችን ከፍ ያሉ ናቸው። ያለ አንቺ የሚንቀንና የሚሰድበን የለም። በኋለኛው ዘመናችን ትኮነናላችሁ ትያለሽና በሰማያት ሕይወት አለን እያላችሁ በእሳትና በፍርድ ቅጣት ሥጋችሁን ከምትገድሉ ከምታጠፉና የማታገኙትን ተስፋ ከምታደርጉ ከእናንተ በደለኞች ትዕቢተኞችና ኩራተኞች ከክርስቲያኖች በቀር ማን ይቀጣናል? ያጠፋናል። ዳግመኛም እስከ ዘላለም ገነትና ደስታ አለን ትላላችሁ አላት። እኛም ግን መከራ ጥፋትና ችግር አለባችሁ ትሉናላችሁ። ዓለምን የያዘ የምትዩ ማን ነው? አያያዙስ እንዴት ነው? ለእኛ ግን ያለ እነዚህ ኃያላንና ጠላትን ድል ከሚያደርጉ አማልክት በቀር ዓለምን የሚይዙ የለንም፣ ከእነርሱ በቀር አማልክት የለንም። ነገር ግን እኛ ሞት የምንለው ረሃብ፣ ጥማትና የልብስ መራቆት ነው። በጊዜውና በዘመኑ ከሚስቱ ከልጆቹ ከዘመዶቹና ከወዳጆቹ ጋር በሕይወቱ ያልተደሰተና ያልተቀማጠለ ነው። በዘመንሽ ሁሉ ያልተደሰትሽ ያልተቀማጠልሽ፣ በእሳት በመከራና በቅጣቶች ሁሉ ደም ግባትሽን ያጠፋሽ፣ ለአንቺ ግን ወዮልሽ። ዛሬም የሥጋሽ አካል እስከሚበጣጠስ ድረስ በጽኑ ቅጣት እኔ እቀጣሻለሁ። የተከበሩ አማልክቶችን ስላስተሐቀርሻቸውና ስላቃለልሻቸው እነርሱም በቁጣቸው ብዛት ይገድሉሻል፣ ያጠፉሻል። እነርሱ ከልቦናው ከሐሳቡ የሚወዳቸውና የሚጠላቸውን ያውቃሉ፣ የፍጥረቱን ሁሉ ልብ ያውቃሉና ልብንና ኩላሊትን ይመረምራሉ። ቡሩክት ቅድስት አርሴማን መለሰችለት እንዲህም አለች፣ ቅዱሳን መጻሕፍቶቻችን በምድር ያለውን ሞት አትፍሩ አይተዋችሁምና በላይ ያለችውን ኃጢአት ፍሯት እንጂ በምድር ያለውን አይደለም፣ ተግታችሁም ጸልዩ ይላሉ። እናንተ ግን በሞታችሁ ጊዜ ዳግመኛ የሚቀጣችሁን ፈጣሪያችሁን ክዳችሁ በምድር ላይ የምትቀማጠሉ ይመስላችኋል። ከገሃነም ውስጥ ማምለጥ እንዴት ትችላላችሁ? ወይም እረኛ እንደሌላቸው እንደ ዱር እንስሳ ትሆናላችሁ፣ ተኩላ አንበሳና ጅብ እንደሚነጥቃቸው። አንተ ሰነፍ ንጉሥ ግን በእግዚአብሔር መቅሰፍት ነፋስ እንደ አመድ ትበተናለህ፣ ብላሽ ሆነህ ትቀራለህ። የነገሩህን ካልሰማ ሰይጣን የልብህን ዓይን አሳውሮታል፣ ልብህንም ደፍኖታል፣ ሕሊናህንም አጠንክሮታል። ትእዛዙን ስለተከተል ሥራውንም ስለፈጸም በእውነት ሰይጣን ቤቱና ማደሪያው አድርጎሃልና እርሱ በሥራ የሐሰት አባትና የበደል ፈጣሪ የወለደህና የሠራህንህና እኔም በኋለኛው ዘመን የሚደርስብህን ነግርሃለሁ። ይኸውም ዳግም ሞት ነው። ዳግመኛም በምድር ላይ በሕይወታቸው ንስሐ ለማይገቡ ኃጥአንና እንዳንተ ላሉ ከሃዲዎች እነግራቸዋለሁ። አንተም ጌቶቼና አማልክቶቼ የምትላቸው አጋንንትና ሰይጣናት ናቸው። አንተ ግን በሁሉ ሰነፍ ሆን፣ ያለ ጥበብና ያለ ልብነት ትኖራለህ። ባለማወቅህም አማልክቶቼ መልካሙና ክፉን ያውቃሉ፣ የሚወዳቸውን ይወዳሉ፣
የሚጠላቸውን ይጠላሉ፣ ይንቃሉ፣ የሚገፋቸውንም ይገፋሉ፣ ይጥሉታልም፣ የሚበቀላቸውን ይበቀላሉ ትላለህ። ንጉሡም መለሰ፣ እነዚህ አማልክቶቼ ግን ታላቆች ከፍ ያሉና ዓለምን የያዙ ናቸው። የላሞችና የበጎች መሥዋዕትን የማቀርብላቸውን ከእግራቸው መርገጫ በታች የምሰግድላቸውን ፈጽሞ ከፍ ከፍ የሚያደርጋቸውን የማከብራቸውንና እኔ የምፈራቸውን ከሚሳደቡ ከእነዚህ ኩራተኞችና ትዕቢተኞች ሰዎች ዘመዶችሽና ከአንቺ በቀር አይበቀሉም። ቡሩክት አርሴማን አላት፣ በእጃቸው እንደፈጠሩኝ የማምናቸውን የማቀርብላቸውን መሥዋዕት የሚቀበሉኝም በማገለግላቸው ጊዜ በጥበብ የሚናገሩኝ በእነሱ ዘንድ ከመሆኑ በፊት የሚያስገነዝቡኝም እወዳቸዋለሁ። አንቺም ብትወጃቸው ጥበብና ባለሟልነትን በእኛ ዘንድ በሰጦች ነበር። በቤተ መንግሥት ውስጥ ካሉት መንግሥታት ሁሉም በአስማሙሽ ነበር። ቡሩክት ቅድስት አርሴማ መለሰች፣ አንተ ግን ጥቅም በሌለው በሕሊና ተንኮልና በልብ ጥበብ የገሃነምን እሳት የምትስባት ሆንክ። እነዚህ አምላክን የሆኑ ዘንድ የሚገባቸውና የሚባሉ አይደሉም። አምላካችንስ እግዚአብሔር ብቻ ነው። እነዚህ ግን ውስጣቸው እንጨት፣ ድንጋይ፣ ትቢያና አፈር ናቸው። በላያቸው ግን በወርቅና በብር በብረትና በሐር የተለበጡ ናቸው። በራሳቸውም የፍየልና የላሞችን ደም የሚጠጡ አጋንንትና ርኩሳን መናፍስት አሉ። መሸሸጊያቸውም ጨለማና የሞት ጥላ ነው። ስለዚህ እናንተን ሰነፎችና ዝንጎዎችን ለማሳት በውስጣቸው ያድራሉ። በኋለኛው ዘመን በምትሞቱበት ጊዜም ወደ ቅጣትና ወደ መከራ ይመራቸዋል። ዛሬ በምድር አማልክትን አድርጋችኋቸዋልና። አገዛዙን ለማያውቁት እናንተ ግን ጨለማና የሞት ጥላ፣ ለቅሶና የጥርስ ማፋጨት ከገሃነም ቃጠሎ እሳት የተነሳ ፍርሃትና እንቅጥቅጥ ወዳለበት ወደ ዘላለም እሳት ትገባላችሁ። ዳግመኛም በውስጡ ብርድ፣ ውርጭ፣ እሳት፣ በረድና አመዳይ አለበት። አንተ ሰነፍ ሆይ አምላኬ ከዚህ ስንፍና በምሕረቱ ብዛት ካልመለሰህና ካልራራልህ የምነግርህ ይህ ነገሬ አይለቅህም። ይህ ሁሉ ባገኘህና በደረሰብህ ጊዜ ነገሬን ሁሉ ታስበዋለህ። እኔም ለአማልክቶቼ ተነግራቸው ዘንድ እነግርሃለሁ። ስለገፋኋቸው ዛሬ እኔን እንዲገድሉኝ ንገራቸው። እኔን መግደል ቢችሉ እኔም እንዳንተ አመልካቸዋለሁ። መበቀልን ባይሆንላቸው ግን እስከ ዘላለም ድረስ ፈጥኖ እንዲያጠፋቸውና እንዲበቀላቸው እግዚአብሔርን እለምነዋለሁ። በመጀመሪያው ዘመን ትእዛዙን በተላለፉ ጊዜ እነርሱንና በንስሐ እንዳይመለሱ በክፉ ስራቸው የዲያብሎስ ሰራዊቶች ያሳቷቸውን እንዳንተ ያሉትን ልጆቻቸውንና እነርሱን ያድን ዘንድ ያን ጊዜም ባሮቹን አዳምና ሔዋንን ለማዳን ወደ ዓለም ከሰማያት የወረደውን ሰው የሆነውን የማርያምን ልጅና የሕያው እግዚአብሔር ልጅ እግዚአብሔር አምላኬና መድኃኒቴን ኢየሱስ ክርስቶስን ፈጽሜ አመሰግነዋለሁ። ያን ጊዜም ንጉሥ የሰራዊቶቹን አለቆች እንዲበቀሏትና ፈጥነው እንዲገድሏት በአማልክት ቤት በታችም አመድና ትቢያ እንዲያደርጓት እንደወደዱም ያደርጓት ዘንድ ይህችን አሳች ሴት ግሩማንና ልዑላን ወደሆኑ የወርቅ አማልክቶች ውሰዷት አላቸው። ከዚህ በኋላም ቡሩክት ቅድስት አርሴማን የወርቅና የብር አማልክት ወዳሉባት እየገፉና እየጎተቱ ወታደሮች ወሰዷት። የጣዖታቱንም ካህናት በከርቤና በነጭ ዕጣን በልዩ ልዩ ሽቶዎች በልብሳቸው ላይ እንዲያሿቸው በግንና ላሞችንም እንዲሰውላቸው ቀሰቀሷቸው። ብፅዕት ቅድስት አርሴማንም ይበቀሏትና ያጠፏት ዘንድ ባላቸው ኃይል መጠንም በእርሷ ላይ ክፋትን ያደርጉ ዘንድ ይለምኗቸዋል። ንጉሡም ይሰግድላቸው ዘንድ ተነሳ። ብፅዕት ቅድስት አርሴማም የአባቶቼ የአብርሃም የይስሐቅና የያዕቆብ አምላክ የነቢያት የኤልያስና የዳንኤል አምላክ የአናንያ የአዛርያና የሚሳኤል አምላክ የኃይለኛው የሶምሶን አምላክ ጌታዬና አምላኬ ሆይ ያለች እንደ ልማዷ ጸለየች። ዛሬም አቤቱ ወደ አንተ የምለምነውና የምማልደውን ኃይልንና ድል ማድረግ ስጠኝ። የዚህችን አገር ሰዎች የሚያስቱትን ቁጥራቸው 77 የሆኑ የክፎች አጋንንት መንፈስ ያደረባቸውን እነዚህን አማልክት ታጠፋቸው ዘንድ ያመልኳቸው ዘንድ በራሳቸው የማሳት ቃል በውስጣቸው ይናገራሉ፣ እነርሱ የጥፋት ልጆች ናቸውና። ይህንንም ብላ ወደ አማልክቶች ቀርባ ፊቷን በትምህርተ መስቀል አማተበች። የጣዖቱ ካህናትም ስማቸው ቲያልጥሮን፣ ህልዋር፣ ጌርጋሮ፣ አድዋልህ ነው። ቡሩክት ቅድስት አርሴማን ባዩት ጊዜ ደንግጠው በነፋስ ፊት እንዳለ ቅጠል ተንቀጠቀጡ። አማልክቶችም አጋንንት በላያቸው እንዳሉባቸው አውሬዎችና ላሞች ጮኸት ጮኹ። አማልክቱም በምድር ወድቀው ጠፉ። አጋንንት በላያቸው ያሉባቸው አማልክትም ይህችን ወንጀለኛ የምታስፈራና ፈጽማ የምታስደነግጥ ሴት ወደ እኛ ለምን አመጣችኋት እያሉ ጮኹ። እርሷም የክፋትና የተንኮል መምህርት ናትና ዛሬ ብናያት በነበልባሏ አቃጠለችን። ይህች አርሴማ የምትሏት ገሊላዊት ሴት ወደዚህ ማደሪያችን ብትገባ እኛ መሸሻ የለንም፣ ከእርሷም ጋር እድል የለንም። የቀኝ ጣቷ በፊቷ አያቆመንምና
ወደ እርሷም ብንሄድ እንደ እሳት ነበልባል ያቃጥለናል። በላይዋ ብርቱ ኃይል አለና ዛሬ ብቻ ድል የምታደርገን አይደለም፣ ከሞተችም በኋላ በገድሎቿ መጽሐፍና በራሷ ስም መታሰቢያ በኋለኛው ዘመን ድል ታደርገናለች እንጂ አሁንም ወደ ማደሪያችን እስከ ዘላለም ድረስ ከዚያ አታስገቧት። ንጉሡም ቅዱሳን ሰማዕታት መስተጋድላን ወዳሉበት ብፅዕት ቅድስት አርሴማን ይወስዷት ዘንድ አዘዘ። ያን ጊዜም ከአማልክቱ ፊት እጆቿን ዘርግታ ቆመች፣ ፊቷንም በትምህርተ መስቀል አማተበች። ወደ ምስራቅም ዙራ ስለኛ በ9 ሰዓት በመስቀል ላይ የተሰቀልክ ኢየሱስ ክርስቶስ ጌታዬና አምላኬ ሆይ ኤሎሄ ኤሎሄ ላማ ሰበቅታኒ እያልክ የጮህ። ያን ጊዜ ምድር ተናወጠች፣ መቃብራትም ተከፈቱ፣ የሲኦልም መሰረት ፈረሰ፣ ማሰሪያዎቿም ወደቁ። ጠላት ዲያብሎስም ከሰራዊቱ አጋንንት ጋር ታሰረ፣ አለትም ተሰነጠቀ፣ ሲኦልም መንካቱን የማይቻል ይህ ሰማያዊ ማን ነው እያለች ጮኸች። ፀሐይና ጨረቃም ብርሃናቸውን አልሰጡም፣ ከዋክብትም ፈጥነው ወደቁ እያለች መጸለይ ጀመረች። አሁንም አቤቱ ወደ አንተ ጸልያለሁ፣ በእነዚህ ጣዖታት ላይ ታላቅ ኃይልህን ታሳይ ዘንድ እለምንሃለሁ። የእነዚህ አጋንንት ኃይላቸው እንዲሻር፣ ቅዱስና ቡሩክ ስምህ እንዲመሰገን፣ የእነዚህ ጣዖታት ራሶች እንዲቀጠቀጡ፣ ለቅጽበት ከእነርሱ ጋር የሚነጋገሩ የሰይጣናት አጋንንት ሰይፎቻቸው ይሰባበሩ ዘንድ ቸር የሆነ መልአክ ሚካኤልን ላክልኝ። የቆሬን ልጆች ሰራዊት እስከምትወጣቸው ድረስ የምድርን አፍ እንዳሰፋህና እንደከፈት እነዚህንም ከድንኳናቸውና ከእንስሶቻቸው ጋር እንድትወጣቸው ዛሬም ለተቸገረችና ለተናቀች አገልጋይ ታላቅ ኃይልህና የሚያስደንቅ ስራህን አደረግ። ለኖህ ባሪያ የምድርን የጥፋት ውሃ ሱሪያል እንደነገረው በጥፋት ውሃ የቃየል ልጆች እንዳጠፋቸው እርሱ ግን ሰምቶ ፈራ፣ መምጣትህንም አመነ። ዛሬም እነዚህን ጣዖቶች ያጠፋቸው ዘንድ መላእክቶችን ላክ እያለች ለመነች። ያን ጊዜም የያፌት ልጆችን የጨረሱ የሚያስፈሩ መላእክት ከመብረቅ ከነጎድጓድና ከብልጭልጭታ ጋር ወረዱ። ያን ጊዜ በአለት ተሰጠሙ፣ ወደ ሲኦል ጥልቆችም ወረዱ። በወንዶች አምሳል የሆኑ 77ና በሴቶች አምሳል የሆኑ 33 ጣዖቶች ሁሉ ተሰባበሩ። ከአንገታቸው የተሰበሩ ነበሩ፣ ከእጆቻቸውና ከእግሮቻቸው የተሰበሩም ነበሩ፣ ከወገባቸውም የተሰበሩ ነበሩ። ከወገባቸውም መካከል የደቀቁና የተሰነጠቁም ነበሩ። በምድርም ነፋስ እንደሚጠርገው ትቢያ የተበተኑ ነበሩ። ያን ጊዜም ትልቅ ንውጽውጽታ ሆነ፣ የእግዚአብሔር መቅሰፍት በላያቸው ወርዷልና። የመላእክት አለቃ ሚካኤል ብርሃንም ከምስራቅ እስከ ምዕራብ ድረስ ወጥቶ እንደሚታይ መብረቅ በምድር መላ። የእነዚህም ግሩማን መላእክት አመጣጥ እንደዚሁ ሆነ፣ ከረከሱ ጣዖቶችም አንድም አልቀረም። ቡሩክት ቅድስት አርሴማን ይህን ተአምርና ድንቅ ባየች ጊዜ ፈገግ አለች። በባሪያው ላይ ስለሰራው ስራ ሁሉ እግዚአብሔርን አመሰገነችው። ከዚህ በኋላም ቡሩክት ቅድስት አርሴማ በባሪያዎቹ ላይ ያደረገውን ተአምርና ድንቅ የጌታዬንም ኃይሉን ታይ ዘንድ ና ብላ ወደ ንጉሡ ላከች። እርኩሳንና የጠፉ የአማልክቶችንም ጥፋት ራሳቸውን ያድኑ ዘንድ ያልተቻላቸውን የደቀቁትንና የተበተኑትን ታይ ዘንድ እኔን ግን ጌታዬ መልአኩን ልኮ እርሱ አዳነኝ፣ የረድኤቱንም ቅባት ቀባኝ፣ እርሱ ወዶኛልና። እናንተን ግን ጠላችሁ፣ አሳፈራችሁም፣ ጣዖቶቻችሁንም ሰበረ። ንጉሡም ብፅዕት ቅድስት አርሴማን በሽሙጥና በክስ ቃል በጆሮዬ ያልሰማሁ በዓይኔ ያላየሁ በልቤ ያላወቅሁ ይመስልሻል? አንቺ በምትሃትሽ ብዛት ጣዖቶቻችንና አማልክቶቻችንን ፈጽመሽ እንዳጠፋሽ አንድም ያስቀረሽው እንደሌለ እኛም አንራራልሽም አናዝንልሽም። በእሳትና በግርፋት የመልክሽን ውበት እናጠፋለን፣ ምታቶችሽንም እንሽራለን አላት። አንቺ በክፋት ላይ ክፋትን በቁጣ ላይ ቁጣን ጨምረሽብናልና። ቡሩክት ቅድስት አርሴማን መለሰች፣ ሰነፍና ልብህ የዘነጋ ሆይ እፈር አለችው። ጌታዬና አምላኬ ይረዳኛል፣ ያድነኛል፣ ለጠላቶቼም መሳቂያና መዘባበቻ አያደርገኝም። ስለዚህም በችግሬ ጊዜ ምሕረቱን በላዬ አበዛ። አንተ ግን ትድን ዘንድ ብትወድ በመልኩና በምሳሌ የፈጠረህን የአምላክህን ሕጉንና ትእዛዙን በተከተልህ ነበር። የፈጠረህን ታውቅና ልብ ታደርግ ዘንድ አንተ ግን የፈጣሪህን ትእዛዝ ተላለፍ። ራሳቸውን ማዳን የማይችሉትን ወይም አንተን ማዳን የማይችሉትን አማልክቶች አመለክ። ነገር ግን ሕያው እንደሆኑ ወደ ሲኦል ወረዱ። የቀሩትም ተሰባብረውና ተቆራርጠው በአዳራሾችህ አሉ። ከምታመልካቸውም የቀረልህ የለም። ነገር ግን በምትቀጣንና በምታስቸግረን መጠን የፈቀድከውና የምትችለውን በላያችን አድርግ። እኛ ገድላችንና ሰማዕትነታችንን እንጨርስ ዘንድ እንወዳለንና፣ አንተ ግን የምትናገረው ብላሽ ነው፣ የሚጠቅምም የለውም። ንጉሡም ብፅዕትና ቡሩክት ቅድስት አርሴማን ቅዱሳን ሰማዕታት ወዳሉበት ወደ እስር ቤት እስኪነጋ ድረስ ይወስዷት ዘንድ አዘዘ። ሄዳም ቅዱሳን ሰማዕታትን ሰላምታ ሰጠቻቸው። እነርሱም ሰገዱላት፣ ሰላምታም ሰጧት። እርሷም ረዳታቸው እንደሆነች አወቁ። እህታችን እመቤታችን ቡሩክት ቅድስት አርሴማ ሆይ አሏት። በእጆቿም ስለተደረገው ተአምርና ድንቅ
ደስ ተሰኙባት። ከዚህ በኋላም አከበሯት፣ ፈጽመውም ከፍ ከፍ አደረጓት። የአፏን መዓዛ፣ የመልኳን ማማር፣ የከንፈሮቿን ቃል መጣፈጥ ፈጽመው አደነቁ። እርሷ የምትሰራቸው ወደ መልካም ምክር የሚመሩ መንገዶች ናቸውና፣ ጸሎቷም በልዑል እግዚአብሔር ዘንድ ሁልጊዜ የተወደደ ነውና። ቅዱሳን ሰማዕታትም ከእርሷ ጋር ሲጸልዩና ስለ ስቃያቸው ሲናዘዙ አሉ። ከዚህ በኋላ ከእነርሱ አንዱ ስሙ ቅዱስ በርቲኖስ የሚባል ተነስቶ ወንድሞቼ ሆይ ከመሞቴ በፊት ባገኝ ውሃ ጠጣ ዘንድ እወዳለሁ አለ። ዳግመኛም ሁለተኛው አስፈስጢስ እኔ ተርቤያለሁ በእውነትም እነግራቸዋለሁ ብሎ ጮኸ። የአንዲት እንጀራ ቁራሽ ከቀመስንና እፍኝ ቀዝቃዛ ውሃ ከጠጣን 7 ቀንና 7 ሌሊት ሆኖናል አለ። ከዚህ በኋላም ቡርክት ቅድስት አርሴማ ስለማይድ ወደ ጌታችን ወደ መድኃኒታችንና አምላካችን ጸሎትና ልመና እናደርግ፣ የለመነውን የልባችን ልመናና የሐሳባችን ፍላጎት ይሰማልና እርሱ እግዚአብሔር አምላካችን መሐሪ። ቅዱሳን ሰማዕታትም መለሱ፣ ቡርክት ሆይ ስለኛ ጸሎትን አድርጊ አሏት። ያን ጊዜም በአንድነት ተነስተው ወደ እግዚአብሔር ጸለዩ። ዳግመኛም ቡርክት ቅድስት አርሴማ ጌታዬና አምላኬ ሆይ ስለ እነዚህ ቅዱሳን ሰማዕታት እለምንሃለሁ፣ እማልድሃለሁ። የእነርሱም ጸሎት ትርዳኝ፣ በአንተም ዘንድ የተወደደች ትሁን። ኃይላቸው ደክሟል፣ ጉልበታቸው ተንቀጥቅጧል፣ የሆዳቸው አንጀት ተጣቅቷል፣ አንደበታቸው ታስሮ አፋቸው መሯል፣ ጉሮሯቸው ተዘግቷል። ከረሃቡና ከጥማቱ ብዛት የተነሳ ፈጽሞ መንቀሳቀስ አልቻሉምና በስሜ 2 እና 3 ሆነው ተሰብስበው ባሉበት እኔ ከዚያ በመካከላቸው እኖራለሁ ብለህ አንተ በቃልህ ተናግረሃልና፣ ዳግመኛም በሐሳባቸው ጠንክረው ለሚለምኑኝ እሰማቸዋለሁ ብለሃልና፣ ሦስተኛም ፈልጉ ታገኛላችሁ፣ ለምኑ ይሰጣችኋል፣ አንኳኩ ይከፈትላችኋል ብለሃልና፣ የለመነው ሁሉ ዋጋውን ያገኛልና የፈለገም ያገኛልና። አሁንም አቤቱ ምግባችንን ትሰጠን ዘንድ ይቅርታህና ምሕረትን እንፈልጋለን እንታመናለን። ያም ባይሆን አበርታን፣ የሚፈታተነንን ይህን ረሃብና ጥም እንችል ዘንድ በኃይልህ አጠንክረን። ቅዱስና ቡሩክ ስምህን እናመሰግን ዘንድ የተዘጋጀን አድርገን። በበረከትህ መግበን፣ በይቅርታህም ልዕልና አጠግበን። በባሪያህ በሙሴ ዘመን ለእስራኤል ልጆች መናን እንደሰጣቸው ዛሬም የምሕረትህን ጠል አውርድልን። ሁሉ ይቻልሃል፣ የሚሳንህም የለምና። የለመንህም በምሕረት ብዛት ትሰጠናለህ። የለመነ በፊትህ አያፍርምና። ያን ጊዜም ከሰማይ ብርሃንና ብሩህ የሆነ የደመና ምሰሶ ወረደ፣ በእስር ቤት ውስጥ ላሉት ሁሉ አበራላቸው። በውጭም ላሉት የፀሐይ ነጸብራቅ ታያቸው። በመላእክትም እጅ እንጀራን አወረደላቸው። እነርሱም ብርናኤልና አቅናኤል ናቸው። በእጃቸው ኅብስተ መና ይዘው ነጭና የጠራ የገነት ውሃ ያለበት የወርቅ ጽዋም በመካከላቸው ነበር። እነዚህም እንጀራዎች ያን ጊዜውን እንደተጋገረ የሞቁ ነበሩ። እንደ ፀሐይ መልክ የሚያበሩ ነበሩ። እንደ ነጭ በረዶም የጸዱ ነበሩ። ሽታቸውም ልብን ይስባል፣ ሳይበሉት ያጠግባል። ከጣዕሙና ከመልካም መዓዛው ብዛት ሳይጠጡት ፈጽሞ ያረካል። ከእርሱም ይበሉ ዘንድ የሚወዱ ከግርማው ከፍታ ከመልካም መዓዛው የተነሳ ፈጽመው አደነቁ። እርስ በርሳቸውም ይህንንስ አንቁረሰው አንክፈለው ተባባሉ። በዓይናችን እንየው በእጃችን እናንቀሳቅሰው እንጂ እንደ መብረቅ ብርሃን በፊታቸው የሚያበራና ልባቸውንም የሚያስደስት ሆኗልና። ካህን ኢያሴኖስም በዚህ ኅብስት ላይ የምስጋና ጸሎት አደረገ። ከዚህም ኅብስት ሁሉም ተቀበሉ፣ በሉ፣ ፈጽመውም ጠገቡ፣ ጠጡ፣ ረኩም። ብዙ ቁርስራሾችንም አተረፉ። ፈጣሪያቸውን እግዚአብሔርንም አመሰገኑት። ቡርክትና ብጽዕት ቅድስት አርሴማንም አመሰገኗት፣ አከበሯት። ፈጽመውም ከፍ ከፍ አደረጓት። የተረፈው የኅብስት ቁርስራሽና ጥሩ የጽዋ ውሃ ቅዱሳን ሰማዕታትና ብጽዕት ቅድስት አርሴማ እያዩት በደጋግ መላእክት እጅ ወደ ገነት ወጣ። ቡርክትና ብጽዕት ቅድስት አርሴማ ሆይ ለዘላለሙ ከማያልቀው በረከትሽ ለሁላችን ሕዝበ ክርስቲያን እንዲሁ አጥግቢኝ። አሜን።